ሰላም ውድ የሀገሬ ልጆች እንዴት ናችሁ? ሰላም ናችሁ? ዛሬ መስከረም 18 ነው። እንኳን ለዮስጣጢዎስ አደረሳችሁ። መስከረም 18 እንግዲህ ዮስጣጢዎስ ናቸው። እንኳን ለአባታችን ለዮስጣጢዎስ በሰላምና በፍቅር በደስታ አደረሳችሁ አደረሰን እያልኩኝ እንግዲህ አንድ ቪዲዮ አለችኝ እንዴ የተገረምኩባት ቪዲዮ እስኪ ለእናንተ ለእህቶቼ ለወገኖቼ ትላላችሁና ፋራ ሲነቃ ምንድነው የሚል ፋራ ልብሱን ሲቀይር ባላገር ልብሱን ሲቀይር የነቃ ነው ይመስለኛል ማለት ነውና ምን ልላችሁ ፈልጌ ነው የሰው ልጅ ድርቅና አይንን በጨው ጠርጎ ፍጥጥ ብሎ እኔ እንዲያው ከሌጋ መለየት አልፈልግም ምናምን እንዴት ነው ከባድ እኮ ነው እውነት ለመናገር የሰው ልጅ ነገ የነገን ያለማሰብ አሁን አንድ ሰው ለኛ ስደት ሀገር ስንሄድ ለነጋችን ብለን ነው አይደለ ሰርተን ሰው ለመሆን ሰርተን ለመቀየር ነገን ለማስተካከል ነው አይደለ እንደ ስደት ላይ የምንወጣው መቼስ ሀገራችን ላይ ቢሞላልን ቢደላን ቢኖረን ስደትን አንመርጥም ስደትን የምንመርጠው ግን ያው ሰርተን የራሳችን የሆነ ነገር እንዲኖረን ለወደፊቱ ብለን ነው አይደል የምንመጣው ያ ደግሞ ገንዘብን ለወደፊቱ ለራሳችን ለህይወታችን ብለን ስንይዘው ደግሞ ያ አንድ ሰው ደግሞ ለወደፊት ህይወታችን ወደ ትዳራችን ስናስገባው ደግሞ ይሄ ሰው ምንድነው ጀርባው ተጠንቶ ይሄ ሰው ምን አለው እንዴት ነው ይሆነኛል አይሆነኝም ከኔ ጋር ዘለቂታ አለው የለውም ተብሎ ነው የሰው ልጅ ትዳር የሚያዘው የሰው ልጅም ደግሞ መያዝ የሚቻለው ማለት ነው ያው ትናንትና እንግዲህ ታውቆታላችሁ እቺ ምን የወብየን ባለ ያኮበለለችው ሴት ማለት ነው እኔ ሴት ልጅ በዚህ ልክ ራሱን ሲጥል ሴት ልጅ በዚህ ልክ ሲወርድ እንደማየት የሚያናድድና የሚያበሳጭ ምንም አይነት ነገር የለም እውነት ለመናገር በጣም ነው የተበሳጨሁት ሴት ልጅ ራሱን ዝቅ አድርጎ ራሱን ጥሎ በዚህ ልክ እውነት ትናንትና ነው በበቀደም ወብዬ ፖሊስ እዛ ሄደች ምናሁም ያው ለቤተሰቦቹም ስልክ አያነሳም ለምስቱም ስልክ አያነሳም በቃ አያነሳም ስልክ ከዛ ወብዬ ልጁ የሷ የትጂነ ማንን ትባል ስምሽን ቀስ ይጥራውና የሷ ጓደኛ ከሷ ጋር የነበረው እውነቱን አውቆ ወደ ራሱ ተመልሶ ወብዬን ሲያይ ልጁን ሲያይ ቤተሰቦቹን ሲያይ በቃ ይሄ ነገር ትክክል አይደለም ልጅቱ የምታደርገው ነገር ትክክል አይደለም ልጁን ደግሞ በቃ በሆነ ነገር እንዳደረገችበትና እንዳስመተተችበት ልጁ ለነውብዬ ነግሯቸዋል እነውብዬ ደግሞ በቃ ወብዬ ቤተሰቦችን ጠርቼ የሱንም የኔንም ቤተሰቦች አርገን በሽማግሌ እናረጋዋለን ነገር ግን እስከዛ ትንሽ መታረም አለበት መቀጣት አለበት ብላ ፖሊስ እዛ ሄዳ ስትሄድ ከቤት ናሆም የለም ናሆም ስታታ ልጅቱ ናት ያለች ናሆም የሚባል አላውቅም ብላ ልሽመጠጥ ሞከረች ግን ምስክር ስላለባት ምንም ማድረግ አልቻለችም ደውይ ስትባል አልደውልም አለች በመከራ አስደውልና ከዛ ለፖሊሱ እኔ አይን ያፈጠጠ የሰው ልጅ ድርቅና በዚህ ልክ ከሱ መለየት አልፈልግም አባለችው ለፖሊሱ ማለት ነው እንዴ ከሱ መለየት አልፈልግም ልጁ ባለትዳር ነው ልጆች አሉት እየመጣ ነው አንድ ልጅ አለ ህይወት ነው ትዳር እኮ ዘለሽ የምትገቢበት ዘለሽ የምትወጭበት አይደለም ይሄ የጎረቤት ቡና ጥሪ አይደለም ያው ከጎረቤት ቡና ስትጠሪ ገብተሽ ጠጥተሽ ትወጫለሽ ትዳር ግን ህይወት ነው ቀልድ አይደለም ለራስሽ ላንቺ እሱ ታዩ ነገ ወደ ቤቱ ወደ ሚስቱ ወደ ልጆቹ በሽምግልና ታርሞም ታስሮም አሁን እሱ የመጥሪያ ወረቀት ካልተሰጠኝ አልመጣም ብሎ ነው ፖሊሱን አጨማልቆ ያወጣው ከፖሊሱ ፊት ሰው በጥፊ እየተማታ እሷ ደግሞ ካሁን በፊት ክስ መስርታበት ነበር ያን ክስ ቀስቅሳ የመጥሪያ ወረቀት ተሰጠዋለች ሳይወድ በግዱ እስር ቤት ይገባል አንቺም ደግሞ ባለትዳርን በማማለክ ስትከሰሽ ከሳሻለች ኦሬዲ ስትከሰሽ ተገቢያለች እስር ቤት መቼስ እስር ቤት ከሱ ጋር አይሰሩኝ አትይ ወደ ራስሽ መመለስ አለብሽ ፋራነሽ እንዳለ አለባበስሽ ፋራ አይደለም ነው ልብስ ነው ያነቃሽ አንቺን ጭንቅላትሽ አልነቃም ልብስ ነው ያነቃሽ ነው ርኩሻም እኮ ነው ትዳርን አፍርሶ ለኔ ይሁን ማለት ምን ማለት ነው ከሱ መለየት አልችልም ማለት ምን ማለት ነው
አስፋልት ዳር ወይን ይዘሽ ምናምን ይሄ ፉኛ ነፍተሽ ምናምን ባለትዳር ማማገጥ ለአንቺ ጥሩ ይመስልሻል? ለወደፊቱ ለአንቺ ልጁ እንኳን ከአንቺ ጋር ቢሆን ማለት ነው አንቺ ብልጭልጭ ነገር ሰተሹ የአንገት ሀብል አድርገሽለት ሳምሰንግ ስልክ ገዝተሽ ሰተሹ ልጁን አማልለሹ ያልሆነ ቦታ ላይ ወስደሹ አስቀምጠሹ ወሰድሽው በመተትሽም በምንሽም ማለት ነው። ይሄ ልጅ ነገ እኔ ከአረብ ሀገር መጥቼ እንዳንቺ ሀብል አምጥቼ ስልክ አምጥቼ ናሁም ክለኮ ይመጣል። አሁን ድመት ስጋ ስታይ በራ እንደምትመጣው ማለት ነው ይመጣል። አንድ ሰው ብልጭልጭ አይቶ የሚቀየር ከሆነ ምክንያቱም የስንት ዓመት ትዳሩ ልጆቹን ትቶ ወደ አንቺ ሚያው ብሎ እንደ ድመት የሚመጣ ከሆነ ነገ ላንቺ ደግሞ ምን አይነት አስተዋጽኦ እንደሚያደርግሽ ታውቂያለሽ? ምን እንደሚያደርግሽ ታውቂያለሽ? ይሄን ካንቺ ይሄን ነው ማወቅ የምፈልገው። እስኪ ሰቢ ይሄ ልጅ ትዳሩን ትቶ ሲመጣ ልጆቹን ጥሎ ሲመጣ እነዚህ ልጆች እኮ ነገ ያድጋሉ። እንደዚህ ልጆች እኮ ይቺ ነገ ትወልዳለች፣ ያንኛው ደግሞ ነገ ያድጋል። ቪዲዮው ደግሞ ተቀማጭ ነው። እኛ ለልጆቻችን ቤተሰቦቻችን ቅርጽ ያስቀምጡልናል፣ ቦታ ይሰጡናል፣ ቤት ይሰጡናል። እኛ ደግሞ ለልጆቻችን የማይሆን ክፉ ነገር መጥፎ ድርጊትን በዩቲዩብ ጭነን እናስቀምጥላቸዋለን። ከዛ እነሱ ደግሞ አባቴ እንደዚህ ያለ ነበር ምን ችግር አለው ነገ ደግሞ እኔስ እንደዛ ባረግ ይላል ለልጃቸው። ገባሽ? ደግሞ ነገ አንቺ እሷ ቀምተሽ የምትይዡ ባል ነገ ስትወልጂ ስታረግጂ ሌላ ሴት ደግሞ እንደዚህ ከውጭ መታ ስጦታ ትሰጠዋለች። ወደ እሷ ሚያው ብሎ ይሄዳል። እሷ ያለቀሰችውን እንባ አንቺም ታለቅሽዋለሽ። በእርግጥ ትናንትና ውብዬ ያለቀሰችውን እንባ ስታለቅሹ ስላየሁሽ በጣም ነው የተደሰትኩት። እኔ ሰው ሲያለቅስ ደስ አይለኝም፣ ሰው ሲከፋ ደስ አይለኝም። ግን አንቺ ስታለቅሽ በጣም ነው የተደሰትኩት። ለምን እንደተደሰትኩ ታውቂያለሽ? ተንኮለኛ ስለሆንሽ ማለት ነው። እንደዛ ቤቷ ላይ ሄደሽ አይንሽን በጨው ጠርገሽ ትጨማለቃለሽ እንዴ? ተዋት እባክህ፣ አታሰድቤ እባክህ እያልሽ ጎትተሽ ይዘሽ ወተሽ ባልየዋን ማለት ነው። ገባሽ? እንደዛ አንቺ ራሱ አይቀፍሽም? የፈለገ እኔ ልንገርሽ፣ እኔ ሴት ነኝ፣ ሴት ወልጃለሁ። የፈለገ በወደው ባፈቅረው 2 ልጅ ያለው ትዳር ያለው ወንድ አልንጠለጠልም። ፍቅሬን በፍቅር ይዤ በውስጥ ዋጥ አረጋታለሁ። ገዳም ለገዳም ነው የምዞር፣ ጸበል ለጸበል ነው የምዞር። ያን ሰው እንድረሳው ከህይወቴ እንዲወጣልኝ። ምክንያቱም ሰይጣናዊ ፍቅር ነው የያዘኝ እንጂ ትክክለኛ ፍቅር ከያዘኝ ልጅ የሌለው ትዳር የሌለው ትዳር ፈላጊ ሌጣ ነው እኔ የምፈልገው፣ እንደኔ ማለት ነው። ምክንያቱም እኔ አሁን ትዳር አለኝ፣ ባል አለኝ። የኔን ባል ፈልጋ የምትመጣ ሴት ጤነኛ ናት ብዬ አይደለም ማስባት፣ በሽተኛ ናት ብዬ ነው ማስባት። ምክንያቱም ለሷም እንዲደረግባት የማትፈልገውን ነገር ከሰው ላይ ማድረጉ ተገቢ ነው ብዬ አላስብም፣ እውነት ለመናገር ማለት ነው። እና እባካችሁ እህቶች ወደ ራሳችሁ ለመመለስ ሞክሩ። ወደ ራሳችሁ ለመመለስ ማሰብ፣ ቆም ብሎ ማሰብ ያስፈልጋል። የሰው ልጅ ቆም ብሎ ሲያስብ በጣም ደስ ይላል። ዝም ብዬ እኔ ስለወደድኩት ብቻ ትዳሩን አፍርሶ ይምጣ ልጆቹን ይበትን አይባልም። ነገ ከነገ ወዲያ እነዚህ ልጆች አባት ያስፈልጋቸዋል፣ መማር ይፈልጋሉ። ትምህርት ቤት አባታችሁን ይዛችሁ ነው መባል ይፈልጋሉ። ልጅቱ ነገ ስትወልዳለች የልደት ካርድ ያስፈልጋታል። አባቷ የት ነው ሲባል እስር ቤት መሆኑ ሚስቱ ላይ ማግጦ ሚስቱ አሳሰረችው። አንቺ አይደብርሽም እንዴ? አንቺስ ቤተሰቦችሽ አይቀጡሽም? ተቆጥጠሽ እንደዚህ በጭና በጥንሽ ተለምዝገሽ አላደግሽም? እውነት በጣም ያሳፍራል። በጣም ነው የሚያሳፍር። አንቺ ኧረ በስመ አብ ወወልድ ወመንፈስ ቅዱስ። ነገ ከአንቺ ላይ እንደዛ ቢደረግብሽ ትወጃለሽ? ከአንቺ ላይ መሆን እንዲሆን ማትፈልጊውን ነገር ከሰው ላይ እንደዚህ ጨክነሽ ሴት ሆነሽ በሴት ላይ እንደዚህ ስታደርጊ ትንሽ አይቀፍሽም? እሱስ ተይው፣ ሴታ ሴት ነው። እኔ አዝኜለት ነበር እውነት ለመናገር። በእርግጥ ያደረግሽውን ነገር አድርገሻል። ግን ደግሞ ወንድ ልጅ ነው ኮስተር ብሎ ጸበል ቢገባ ቢሄድ በእምነቱ ጠንካራ ቢሆን ቢጸልይ፣ የማንኛውም እምነት ጸሎት ነው የሚያስፈልገው። ገባሽ? ቢጸልይ ማለት ነው እንደ ሴታ ሴት ልክስክስ የሚያለቅስ። እኔ ወንድ ልጅ ሲያለቅስ አይደለም የምወደው፣ ኮስተር ብሎ ቆስጣና ወንድ ነው የምወደው። ሴት ናት የምታለቅስ። ሴትም ከሴትም ሴት ጀግና አለች። እምባዋን ወደ ውስጡ አልቅሳ ፈገግ አድርጋ የውልባን የምትሰራ። እኔ ግን ያንቺ ደግሞ ይለያል። ደረቅ ነሽ በእናትሽ። ለህግ አካል እኮ አልደውልም ከሷ አልለይም ደግሞ ታለቅሻለሽ። ፖሊስ ስታይ መጨረሻ ላይ ደግሞ ናሁም ምስቴ ያሙኛል አስወጣልኝ። አረባክሽ ነገ ህመምሽ ነገ ተነፍስሻል። እስር ቤት ስትገቢ ቁንጫ ሲራወጥብሽ ማለት ነው።
የቁልጫ ቀለቡን ስትከርሚያት ነገ ወይኔ ትያታለሽ። ወይኔ ባላደርገው ኑሮ ተሳስቻለሁ ትያ። በእርግጥ አንቺም ጸጽትሽ ሰው አይደለሽም ሳስብሽ ማለት ነው። ራስ ወዳድ ነሽ። የሰው ልጅ ራስ ወዳድ ሊሆን በዚህ ልክ ራስ ወዳድ በጣም ከባድ ነው እውነት ለመናገር። በስመ አብ ወወልድ ወመንፈስ ቅዱስ። በስመ አብ እንዲህ ደረቅ ነሽ፣ በጣም ደረቅ ነሽ። አሳዳጊ ነሽ እውነት ለመናገር። እኔ ቤተሰቦችሽን እኔ የሰውን ራሱን ያጠፋውን ግለሰብ ነው እንጂ መናገር የምፈልገው ቤተሰብ ዘልዬ መናገር አልፈልግም። ምክንያቱም እኔ ቤተሰቤን እንዲነኩብኝ ስለማልፈልግ የሰውን ቤተሰብ ደግሞ መናገር አልፈልግም ማለት ነው። ግን አንቺ ቤተሰቦችሽን ነው የምታሳፍሪያቸው። የቤተሰብ አንገት ነው የምታስደፊ። በቦታውን ቤተሰቦች ቪዲዮውን ካዩት በጣም አንገታቸውን ይደፋሉ፣ ያፍራሉ። እንደዚህ ያለ ልጅ ነው እንዴ ለፍተን ያሳደግናት? ለዚህ ነው እንዴ እቺ እንደዚህ ያደረግናት ነው የሚሉሽ። መጀመሪያ ቤት እንደሌለሽ አልጋ ተከራይተሽ እንደምትኖሪ ሀነናሁም አንድ ክላስ ልቆይ እስከ ድረስ እስክሳፈር ድረስ ብለሽ ሻንጣን ጎተሽ መጣሽ። ውብዬ አባራረሽ። አሁን ታዲያ ከየት ነው ቤቱ የተገኘ? ለካ አንቺ አዲስ አበባ ተደላለሽ እየኖርሽ እሱን ተልኳለሽ ልበል እንዴ? ትዳር ለማፍረስ ሰይጣን ነው ሰውና ሰው ሲፋቀር ሰው ትዳር ሲይዝ የማይወድ እንጂ የሰው ልጅ በእግዚአብሔር አካል አምሳል የተሰራ የሰው ልጅ የእግዚአብሔርን ስጋ ወደም ተቀብሎ በ80 ቀኑ የእግዚአብሔር ስጋ ወደም የተቀበለ የሰው ልጅ ወንድ በ40 ቀኑ ሴት በ80 ቀኗ ናት የእግዚአብሔርን ቃል የምትቀበል ስጋ የምትቀበል ቅዱስ ስጋውን ቅዱስ ክብር ደሙን የምትቀበል ማለት ነው። በዚህ ልክ እኔ የሴት ወራዳ አይቻል አቅም ወራዳ ነሽ እውነት ለመናገር። ያቺ እንኳን የመጀመሪያቱ እንኳን ማለት ነው ተጸጽታ ይቅርታ ጠይቃታለች። ተጸጽታ። አንቺ ግን ደረቅ ነሽ። ጭራሽ ያንኛዋን ጓደኛሽን እንዴት ይቅርታ ጠየቅካት? እንዴት ተጎንብሰ ይቅርታ አልካት እንዴ? ሲያንሳት ነው ውብዬ ይቅርታ። እንኳን እሱ ይቅር ነገ ባሏ አይገርምሽም? ተጎንብሶ ከይቅርታ በላይ ይቅርታ ጠይቆ ወደ ቤቱ ይመለሳል። አንቺ ግን ከባህር ላይ የገባ አሳ እንትን ኩበት ሆነሽ ትንሳፈፊያለሽ ከላይ ማለት ነው። ነውር ነው፣ በጣም ነውር ነው፣ ጸያፍ ነው። እኔ ማርያምን በስመ አብ ወወልድ ወመንፈስ ቅዱስ ቪዲዮሽን ሳይ ሁሉ ዘገነንሽኝ፣ ሰቀጣጥሽኝ። ልንገርሽ አሁን ቤተሰቦቹ ለውብዬ ናቸው። አንቺን ቤተሰብ አሁን እንኳን ከአንቺ ጋር ትዳር መስርቶ ቢኖር ማለት ነው ቤተሰቦቹ አይፈልጉሽም። የተሻለ መልካም እናት አለችው፣ ሴት ሁና በሴት የማጨክን ፈትለ። በጣም ነው ማዘር እግዚአብሔር ይስጥሽ። ይታሰር ነው ያለቻት። አሳስሪው እስከመጣ ድረስ ነው ያለቻት። ልጄ ነው እንደፈለገ ይሁን አላለቻት። ማይገርምሽ? ይታሰር ነው ያለቻት። ምክንያቱም ቀልድ አይደለም የሰው ህይወት። የእሷን ህይወት እሷም እንደኛ አረብ ሀገር ስትሰቃይ ቆይታ ነው ነይ ብሎ ወጥቶ ይዞ ሂዶ ዛሬ አንቺ ጋር ሊሽለጠለጥባት ከበላይ ላይ ሊራመድባት መሆኑን ብታውቅ እሷም እንዳንቺ አታረጉማት ነካው ነበር። ገባሽ? ግን ምን እንደምል ታውቂያለሽ? ናሁም ከአንቺ ጋር አይሆንም። ግን ሌላ ትዳር ሰጥቶሽ የውብዬን አይነት ይስጥሽ፣ ያስለቅስሽ። ሌላ ትዳር ናሁም ወደ ቤቱ ወደ ልጆቹ ወደ ሚስቱ ይመለሳል። ይህን አትጠራጠሪ። አንቺ ግን መድኃኒዓለም አባቴ አግብተሽ ሌላ ወንድ አግብተሽ እንደ ናሁም ያቃጥልሽ። ሴቶች ጋር እየተራወጠ ማለት ነው። አንቺ ባለጌ ሴት አሰዳቢ። በእንዳንቺ አይነቱ ስም ሴቶች ተበለኛ ሁሉ ተጠርተን እንሰደባለን። በእንዳንቺ አይነቱ ቆሻሻ ማለት ነው። እኔ ያለምነሽ ሹመት እንዳንቺ አይነቱ ንከካም። እኔ የእናቴ ልጅ ብትኮኝ ሽንት ቤት ነበር አንገትሽን ቆርጬ የምጥለው። ደረቅ ቆንጆ ነሽ፣ መልክሽ ምንም አያንስብሽም። ኮስተር ብቲ ደርበብብቲ ሴት ልጅ ሱሪ ቀርቅረሽ ወዲያና ወዲህ ከማለት ነጠላሽን ዘው አርግሽ ለሽሽ ቤተክርስቲያን ሽካክብቲ ጸሎት ብታደርጊ ሞልቷል ወንድ። ትዳር ከማፍረስ ትዳር የሌለው ወንድ አታገቢም። ኢትዮጵያ ወንድ ሞልቶ የለ እንዴ? ናሁን ብቻ ነው ወንድ የታየሽ ላንቺ? ናሁን ብቻ ነው ትዳር ያለው ወንድ ነው ለእናንተ? እኔ ትዳር ለማፍረስ የምትሮጡ ሴቶች እግዚአብሔር እንደው አካላችሁ ይፍረስ። እውነት ትዳር ለማፍረስ የምትሮጡ ትዳር ለመበተን የምትራመዱ ሴቶች አካላችሁ ይፍረስ። ሌላ ምንም አላችሁ። ትዳር ቀልድ አይደለም፣ ህይወት ነው። ያቺ ልጅ ቤቴ ህይወቴ ትዳሬ ባሌ ብላ ቤተሰቦቿን ትታ ወደሱ ጠቅላ ስትገባ እኮ ቤቴ ነው ብላ ነው ህይወቴ ነው ብላ ነው። የሰው ህይወት ነው የምታጠፊው። ገባሽ? ህይወት ከማጥፋት አይተናነስም ትዳርን ማፍረስ። እንገርሽ ወልደዋል። የወለደን ሰው ደግሞ መበተን በእግዚአብሔር ዘንድ ራሱ ኃጢአት ነው፣ ያስጠይቅሻል። ይህን እንዳትረሺው እሺ። በእግዚአብሔር ዘንድ ያስጠይቅሻል።
ይሄ ደግሞ የማይረሳ ነገር ነው። ባለጌ ነሽ እውነት አማኑኤል፣ አንድ ወንድሜ ይሙት ባለጌ ነሽ፣ በጣም ባለጌ። እኔ ለአንቺ ቃል የለኝም። ድርቅናሽ ከህግ አካል ፊት እንደው ደፋር ነሽ። ማማገጥሽ ሳያንስ፣ ማስኮብለልሽ ሳያንስ፣ ማስመተትሽ ሳያንስ ከህግ አካል ከፖሊስ ፊት እሱ ጋር እንኳን አባ መለየት አልፈልግም። መቼም ከሱ ጋር መለየት አልችልም። ምን ስለሆንሽ ነው አንቺ መለየት ማትችይ እንዴ? ልጆቹን የታባሽ ትጥያቸው ነው? ባለጌ ነሽ፣ ክብራዊ ቢስ ነሽ። በክብር ግዳይ አታገቢም እንዴ? አንቺ እኮ ክብር ቢኖርሽ እኮ በስማም እጅሽን ስሞ የሚያገባ ወንድ ሞልቷል። ወይኔ በዛኝቷ በስማም ወልድ መንፈስ ቅዱስ። ሴት ልጅ በዚህ ልክ እንደዚህ ሲሆን አረስማ ይቅርታ አድርጉልኝ ተመልካቾቼ። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቪዲዮውን እስከ መጨረሻው ሳታዩ ሀሳብ አስተያየት እንዳትጽፉ ላይክ አድርጉኝ፣ ሼር አድርጉኝ፣ ኮሜንታችሁን አስቀምጡልኝ። ግን ቪዲዮውን እስከ መጨረሻ አይታችሁ ጥፋት ካለብኝ አለምሽ እዚህ ጋር ጥፋተኛ ነሽ በሉኝ። እወዳችኋለሁ። ሀይላዩ ሶማች